ለማ መገርሳ እንደ ቀልድ የለቀቁት ስልጣን ዛሬ ለህይወታቸውም ጭምር አደጋ የሚያመጣ ስጋት ደቅኗል። ወንበርን ለቀው የንግስና ህልማቸውን ያሳኩላቸው ጠቅላይ ሚኒስትር እያሳደዷቸው ነው። ኢትዮጵያዊነት ያለ ህፍረት እናገራለሁ። ነገም ኢትዮጵያዊነት ሱስ ነው። እኒህ ኢትዮጵያዊነትን ከሐሺሽ ሱስ ጋር አነጻጽረው የገለጹ ስለ ሀገራቸው መሞት የማይፈሩ እንደሆኑ የተናገሩ በኢትዮጵያ ከ30 ወራት በፊት መጣ የተባለው ለውጥ በማርሽ ቀያሪነት እንደመሩ የተነገረላቸው ስለ አንድነት የዘመሩ ለውጥን ለማምጣት ከጓዳቸው ዶክተር አብይ አህመድ ጋር ስላላቸው ሞት የሚለየው ግንኙነት ሳይታክቱ የመሰከሩ ግን ያልተደመሩ የለውጥ ቲም የተባለውን ኃይል በስማቸው ያስጠሩ ዛሬም ዝም ብለው የሚፈሩ ቃል ሳያወጡ የሚናገሩ ሰው ናቸው። ኦቦ ለማ መገርሳ። ሰላምና ጤና ለእናንተ ይሁን። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለማ መገርሳን የበላ ጅብ ሳይጮህ 2 ወራት ተቆጠሩ። የዛሬው ዝግጅታችንም ሰሞኑን በተደረገው የኦሮሚያ ብልጽግና ፓርቲ ስብሰባ ላይ ስማቸው ተነስቷል የተባሉት አቶ ለማ መገርሳ በርግጥ የት ናቸው ሲል ይጠይቃል። በተለይ ለመንግስት ቅርበት አላቸው የሚባሉትና የብልጽግና ፓርቲና ጠቅላይ ሚኒስትር አብይ አህመድን በመደገፍ የሚታወቁ የመገናኛ ብዙሃን ሰሞኑን አቶ ለማ መገርሳ የት እንዳሉ አወቀን እያሉ ነው። የቁም እስረኛው አቶ ለማ፣ ፖለቲከኛው ኦቦ ለማ፣ ሰላዩ ለማ መገርሳ፣ ለውጥ አቀንቃኙ በመደመር ዓለም ላይ የተቀነሱት የመገርሳ ልጅ ለኮስኩት ያሉት የለውጥ እሳት እሳቸውንም እያነደደ ነው። በርግጥ ሰሞኑን ኦቦ ለማ ላይ ምን ሆነ? ጥንቅራችን ወደ በኋላ ላይ ምላሽ አለው። አብራችሁን እንድትቆዩ የምንጋብዘው ቻናላችንን ላይክ እና ሰብስክራይብ በማድረግ ትደግፉን ዘንድ በመጠየቅ ነው። ባለፈው ዓመት የታህሳስ ወር መጨረሻ አንድ ሳምንት የቪኦኤዋ የአፋን ኦሮሞ ጋዜጠኛ ጃለኔ ገመዳ ወደ ሀገሪቱ ሰሞነኛ የለውጥ ቀንዲል የኦሮሚያ ምክትል ፕሬዝዳንት ስልክ ደወለች። ያን ሰሞን ጠቅላይ ሚኒስትር አብይ አህመድና ሹማምንቶቻቸው የኢህአዴግን ውህደት ሐሳብ በተራ ካድሬውና ፖለቲከኞች ላይ ለማዋሃድ የመደመር አስተሳሰብንም ለማብራራትና ለማሳመን የሚታትሩበት ሰሞን ነውና ዝም ያሉት ኦቦ ለማ መገርሳ ሐሳብ ይጠበቅ ነበር። የጋዜጠኛው ቁልፍ ጥያቄም ይህ ነበር። ልደቶን በአውሮፕላን ውስጥ ያከበርሎት፣ የለውጡ መሪ ሲል በሎስ አንጀለስ ሰማይ ስር ያወደሶት፣ የደህንነት ጓዴ ብሎ በሚሊኒየም አዳራሽ የሸለሞት የሀገሪቱ መሪ ጠቅላይ ሚኒስትሩ ያመጡትን የመደመር ፍልስፍና የፓርቲውን ውህደትስ እንዴት ተመለከቱት የሚል ሆነ ጥያቄው። ውህደቱን በተመለከተ ከመጀመሪያ ጀምሮ የማላምንበት ጉዳይ ነው። በዚህ ጉዳይ ላይ የተለየ ሐሳብ እንዳለኝም በተለያየ ጊዜ ገልጫለሁ። መዋሃዱ ትክክል አይደለም፣ ከሆነም በችኮላ መሆን የለበትም። ይሄ ነገር ይቆይ እንወያይበት ብያለሁ። መደመር የሚባለው ነገር የማይገባኝም እኔ ተናግሬያለሁ። ለነገሩ እኔ ተሰሚነት አጥቻለሁ፣ ተቀባይነት ካጣሁ ቆየው የኦቦ ለማ መገርሳ ምላሽ ነበር። ከዚህ ጊዜ በኋላ በጠቅላይ ሚኒስትሩና በወቅቱ የኦሮሚያ ዲሞክራቲክ ፓርቲ ምክትል ፕሬዝዳንት መካከል የመስመር ልዩነቱ ጋር ወጣ። በዛ ሰሞን የፌዴራሊስት ኃይሎች ነን የሚሉ 50 አካባቢ ፓርቲዎች መቀሌ ላይ ህገ መንግስቱን መታደግ የሚል ጉባኤ አደረጉ። 4 ኪሎ ደነገጠች። በቃ አቶ ለማም እዚህ ቡድን ውስጥ አሉበት ተብሎም ተወራ። የባሱኑ ጠቅላይ ሚኒስትር አብይ አህመድ አቶ ለማን ፍቃድ ሳይጠይቁ ብዙ ስራ አይከወንበትም የሚባለውን የመከላከያ ሚኒስትርነትን ሹመት ሰጧቸው። ኦቦ ለማ በዚህ የመከፋትና አርመሞ ውስጥ ሆነው ወራት ነጎዱ። የይስሙላ ፈገግታቸውን በየመድረኩ እየለገሱ በስልጣናቸው ላይ ቆዩ። አቶ ለማ ከጠቅላይ ሚኒስትሩ ይልቅ እነ ጀዋር መሐመድ ጋር ውሏቸውን ማድረጋቸውም ይወራ ያዘ። በድጋሚ የ4 ኪሎ ቤተ መንግስት ተረበሸ። ጠቅላይ ሚኒስትሩ የኦሮሚያ ተደማጭ ሰዎች፣ ታዋቂ ፖለቲከኞችና የማህበራዊ ሚዲያ አክቲቪስቶችን በቤተ መንግስት ለስብሰባ ጠሩ። የአቶ ለማ መገለል ያሳሰባቸው እነዚህ የኦሮሞ ልሂቃንን ጠየቁ። ስለምን አቶ ለማን ገሸሽ አደረካቸው? የጠቅላይ ሚኒስትሩ ምላሽ ማስገራሚ ነበር። የአንድ ግለሰብ ጉዳይ አያሳስባችሁ፣ እኔ ኦሮሞን እየጠቀምኩ ነው። ኦሮሞ 100 ዓመት ይችን ሀገር እንዲመራ የሚያደርግ ስርዓት እየዘረጋው ነው። ለኦሮሞ ከኔ በለጠ የታገለ የለም፣ እንደኔም እየሰራ ያለ የለም። ከፍተኛ ደሞዝ በሚያስገኘው ዩኤንዲፒ ውስጥ ያስቀጠርኩት 85 በመቶ ኦሮሞ ነው የሚልም ሆነ። ከዚህ በፊት ጠቅላይ ሚኒስትሩ በፓርላማ ላይ አቶ ጀዋርን ስኮርት ሀገር ያለው ሰውም ቢሆን አንምሮም ካሉ በኋላ ጠባቂዎቹን ለማስነሳትም ይሁን እሱን ለማሰር እስካሁን ያልታወቀ ኦፕሬሽን በታዘዘ ወቅት አቶ ለማ ተናደዱ። ድርጊቱ አበሳጫቸው። ነገሩን ለማብረድና እናቶች መልስ አብዲሳም ከጀዋር ጎንነን የሚል መግለጫ እንዲሰጡ አደረጉ። ይችኑ ልምድ በሃጫሉ ሁንዴሳ ግድያ ጊዜም እንዲያዋጡ ተጠየቁ። አቶ ለማ
ከግድያው ማግስት የተፈጠረውን አለመረጋጋት ልክ እንደ ጡት አባታቸው አባዱላ ገመዳ ወጥተው እንዲረጋጋ ይናገሩ ተብለው ቢጠየቁም አሻፈረኝ ማለታቸው ሾልኮ ይወራ ጀመር። እናም ነሐሴ 6 2012 ዓ.ም በአቶ ለማ መገርሳ ቤት እንዲሆነ ለወራት መከላከያ ሚኒስትር የነበሩት አቶ ለማ ከቤታቸው እንዳይወጡ ነሐሴ 6 ቀን አመሻሽ ላይ ትዕዛዝ መጣባቸው። ይህ ብቻ አይደለም፣ ወደ ስራ ቦታ ጭምር እንዳይመጡም ተነገራቸው። ጸሐፊያቸውም ተመሳሳይ ትዕዛዝ ተላልፎባቸው ቢሮ ተቆለፈባቸው። በአቶ ለማ ጽህፈት ቤት ላይም ብርበራ ተካሄደ። አቶ ለማ የስራ አስፈጻሚው እንጂ የሰራዊቱ አባል አልነበሩምና ወደ ስራ ቦታ እንዳይመጡ የሚለው ትዕዛዝ ካስፈጻሚው አካል ነበር የተላለፈባቸው። ነገር ግን ለአቶ ለማ ይህንን መልእክት ያደረሷቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል አደም መሐመድ ነበሩ። ጄኔራል አደም ትዕዛዙን ለአቶ ለማ የነገሯቸው ስብሰባ እንዲሰርዙም ጭምር ነው። እዚህ ጋር ሁለቱም ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ስልጣናቸውም የጎንዮሽ እንጂ የበላይና የበታች እንዳይደለም ልብ ይሏል። አቶ ለማ የመከላከያ ሚኒስትር ተደርገው ከተሾሙበት ጊዜ ጀምሮ በአመዛኙ ቢሮ አይገኙም ነበር የሚሉ መረጃዎችም ወጡ። እናም አቶ ለማ በቤቱ የቆዩ ትዕዛዝ ሲተላለፍባቸው አፈንጋጩ ሰው የቁም እስር ተፈጸመባቸው በሚል የመገናኛ ብዙሃን ዘገቡት። ምንም እንኳን አንዳንዶች በዛን ወቅት ማን ምን አደጋ እንደሚያደርስባቸው አይታወቅም፣ ስለዚህ በቤታቸው እንዲቆዩ መታዘዙ ከእስር ጋር የሚገናኝ ሳይሆን ለጥበቃ ነው ብለው ቢከራከሩም የሆነው ሆኖ ያን ዕለት ይህ ከተከናወነ በኋላ በቤት ይቆዩ ያሉ አስፈጻሚ አካላት የኦሮሚያ ብልጽግና አመራሮች በዝግ ስብሰባ ተቀመጡ። ነሐሴ 9 2012 ዓ.ም አቶ ለማ በቤቱ የቆዩ ከተባሉ ከ3 ቀናት በኋላ በዚህ ሁለት አንድ ትልቅ ውሳኔ ተላለፈ። የኦሮሚያ ብልጽግና ፓርቲ አቶ ለማ መገርሳን ጨምሮ 3 አመራሮችን በጊዜያዊነት ማገዱን ይፋ አደረገ። ይህ ውሳኔ የተሰማው አቶ ሽመልስ አብዲሳ በሌላ መድረክ ላይ ባህር ዳርና አዲስ አበባ ላይ ስለተጫወቱት ቁማር የተናገሩት አስደንጋጭ ንግግር በመገናኛ ብዙሃን ጆሮ ከገባ በኋላ ነው። የብልጽግና ፓርቲ የክልሉ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማም በኦሮሚያ ክልል ቴሌቪዥን ኦቤል ላይ ቀርበው በፓርቲው የመከላከያ ሚኒስትሩና የፓርቲው ስራ አስፈጻሚ አባል የሆኑት አቶ ለማ መገርሳ በጊዜያዊነት ታግደዋል አሉ። አቶ ለማ መገርሳ የታገዱት የሚጠበቅባቸውን ኃላፊነት በአግባቡ መወጣት ስላልቻሉ እንደሆነም ተናገሩ። እሳቸው ቦለቤታቸው ውስጥ ስልካቸውን ዘግተው ተቀምጠው ከፓርቲያቸው ጥቂት ቆይቶም ከፌዴሬሽን ምክር ቤት ተወካይነታቸው መነሳታቸውን በቴሌቪዥን ሰሙ። አብዮት ልጇን በላች ነውና ነገሩ እየመሩ ብልጽግና ባደረሷቸው ሰዎች መሰናበታቸው ተነገራቸው። በርግጥ ድሮንም አቶ ለማ የብልጽግና አባል አልነበሩም። ጠቅላይ ሚኒስትሩም በማንጨክንባቸው ሰዎች ላይ ጨከን አሉ። በወቅቱ ጠቅላይ ሚኒስትሩ ሊያስተላልፉት የፈለጉት መልእክት ለማን እኔ ሳልሆን ጉባኤው አባረረው የሚል ነበር። አቶ ለማ መገርሳ የመባረራቸው ዜና ሲሰማ ካሉበት ሆነው ከየትኛው ብልጽግና ነው ወጣ የምትሉኝ? ቀድሞ ነገር እኔ መቼ ብልጽግና ባልሆንኩ በማለት ምላሽ መስጠታቸውን ለሳቸው ቅርበት ያላቸው የኦሮሚያ መገናኛ ብዙሃን ተናግረዋል። አቶ ለማ መገርሳ በአንድ ወቅት የመሰላቸውና የሚያምኑበትን ነገር ከመፈጸም ወደ ኋላ እንደማይሉ ሲናገሩ መደመጣቸው ደግሞ ለዚህ ማጠናከሪያ ሆኖ ይቀርባል። እኔ በድብቅ የምናገረው ነገር የለኝም። የማምንበትን ፊት ለፊት ከመናገር እምፈራ ሰው አይደለው። በርግጥ ኦቦ ለማ መገርሳ ከብልጽግና ሰዎች ጋር የሐሳብም የግብርም ልዩነት ውስጥ እንደገቡ የታወቀው አስቀድሞ ቢሆንም እሳቸው የተነሱ ሰሞን የወጣው የሽመልስ አብዲሳ ንግግር ግን ልዩነቱ ሰፊ እንደነበር በግልጽ የሚያሳይ ነው የሚሉም ተበራከቱ። አቶ ሽመልስ አብዲሳ ከአማራ ዲሞክራቲክ ፓርቲ ሰዎች ጋር የተፈጠረውን ጋብቻ እንዲህ ነበር የገለጹት። ዘመድ ለማፍራት ብዙ ሰርተናል። አባይን ተሻግረን ባህር ዳር ብዙ ሰርተናል። የቻልነውን አሳምነን ኮንቪንስ፣ ያልቻልነውን ግራ አጋብተን ኮንፊውዝ አድርገናል። አሁን የሚያስቸግረው ሌሎች ለምን ግራ ተጋቡ ብላችሁ ትጨነቃላችሁ። ምን አገባችሁ? ቁማሩን በደንብ ነው የተጫወት ነው። ቁማሩን ስለተጫወትን ነው የበላ ነው። ፖለቲካ ተንኮል ነው፣ ከውስጡ ሌላ የለውም። ምን ያክል ተንኮል ትችላለህ ነው ዋናው አቶ ሽመልስ የተናገሩት። ኦቦ ለማ መገርሳ ግን ባህር ዳር ተሰራ ስለተባለው ድብቅ የፖለቲካ ሴራ ምላሻቸው የተገላቢጦሽ ነው። ሌላኛው ጉዳይ አንድ ሰሞን ኦቦ ለማ መገርሳ ከሶማሌ ክልል የተፈናቀሉ የኦሮሞ ተወላጆችን አዲስ አበባ ሰፈሩ፣ የአዲስ አበባን ዲሞግራፊ ለመቀየርም እየሰሩ ነው በሚል መታመታቸውን ተከትሎ የሰጡት ምላሽ ነው። የብልጽግናው ሽመልስ አብዲሳ ስለ አዲስ አበባ ሲናገሩ እንዲህ አሉ። ለአዲስ አበባ ብዙ መፍትሄ አለ። አንደኛው በህገ ወጥም ሆነ በህጋዊ መንገድ ሰው ማስገባት ነው። ሌላኛው አዲስ አበባን የማትጠቅም ከተማ ማድረግ ነው።
4-5 የፌዴራል ከተማን መሰረታለን ኦቦ ሽመልስ አብዲሳ የተናገሩት ነው። አቶ ለማ መገርሳ ደግሞ ከአዲስ አበባ ጋር በተያያዘ ሐሳባቸው ሌላ ነው። እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እነዚህ ምሳሌዎች ተነሱ እንጂ አቶ ለማ በብልጽግና እነሱም በአቶ ለማ ላይ መቃቃርን ከወለዱ መሰነባበታቸው ግልጽ ነበር። የአዲስ አበባው ጠቅላይ ሚኒስትርም ከጥቂት ዓመታት በፊት ሚስጥረኛዬና አለቃዬ ሲሏቸው የነበሩትን ለማ መገርሳን በሚስጥር ኢትዮጵያን ሲያሸብር ያዝኩት ብለው ሰበር ዜና ሊያስነግሩባቸው ያሰፈሰፉበት የለውጥ መሪው ለማ ባሉበት አንደበታቸው የጥፋት ደቀ መዝሙሩ የመደመር ጸሩ ለማ የሚል ዶክመንተሪ ሊያሰናዱ የተዘጋጁበት እቅድ ከሸፈ። ምንም የማይሳነው ንስሩ የኢትዮጵያ ደህንነት መስሪያ ቤት በጣሊያን ሮም ተቀምጦ ኢትዮጵያን ሲያተራምስ የነበረውን ለማ መገርሳን አንጠልጥሎ አመጣው ብሎ የብልጽግናው ምዕመን ሊሰብክ የነበረበት የመጀመሪያው ዙር ሙከራ ከሸፈ። ሆኖም ቤተ መንግስቱ ተስፋ አልቆረጠም። በ2024 የመጀመሪያ ወራት ደግሞ ፖሊዚያ ዲ ስታቶ ጥያቄ ቀረበለት። ፖሊዚያ ዲ ስታቶ የጣሊያን ስቴት ፖሊስ ሲሆን እንደ ኢትዮጵያው ፌዴራል ፖሊስ ያለ ተቋም ነው። ወደዚህ ተቋም የተላኩት አቶ ደመላሽ ገብረ ሚካኤል ናቸው። እሳቸውም ያንኑ ጥያቄ ደገሙ። ለማ መገርሳ የተሰኘ ሽብርተኛ ድርጅት መሪ በዚህ በእናንተ ሀገር ይኖራልና አስራችሁ ስጡን አሉ። እንዲያም ሆኖ አልቀናቸውም። ብልጽግናዎች በተለይም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ድርድር አድርገው ከከሸፈ በኋላ ለማ መገርሳ ነው ይህንን ድርድር ያበላሸው እያሉ ማውራት አብዝተው ነበር። አቶ ሽመልስ አብዲሳ በአዳማ ከተማ ለሰበሰቧቸው ካድሬዎች ሁላችሁም እንድታውቁት የምፈልገው ነገር ሸኔን የሚመራው ለማ መገርሳ ነው ብለው ሲናገሩ ብዙዎች ግራ ተጋብተው የርዕሰ መስተዳድሩን ንግግር ለሚዲያዎች እስከ ማሾለክ ደርሰው ነበር። አሁንስ በዛ በሚል ስሜት የመከላከያው ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወደ ሮም የተጓዙት ሶስተኛ ሙከራ ለማድረግ ነበር። እሳቸውም ተናገሩ። የኔ ሰራዊት በየቀኑ የሚፋለመው እዚህ እናንተ ጋር የተደበቀ ለማ መገርሳ የተባለ ግለሰብ የሚመራውን የሽብር ቡድን ነው። እናም አሳልፋችሁ እንድትሰጡን እንፈልጋለን አሉ። ከዚህ በኋላ ነው እንግዲህ የጣሊያን የውጭ ጉዳይ ሚኒስቴር አቶ ለማ መገርሳን ጠርቶ ወደ ማነጋገር የገባው። አቶ ለማን ለማነጋገር ጥሪ ያቀረቡት ደግሞ ኢትዮጵያን የሚያውቁት በአዲስ አበባም ዓመታትን የቆዩ የአገሪቱም ሁኔታ በመጠኑ የሚገባቸው ጉሴፔ ሚስትሬታ ናቸው። በቀደመው ጊዜ በኢትዮጵያ የጣሊያን አምባሳደር የነበሩት በአሁኑ ወቅት ደግሞ በአገሪቱ ውጭ ጉዳይ ቢሮ ውስጥ የአፍሪካ ጉዳዮች ኃላፊ የሆኑት ጉሴፔም አቶ ለማ መገርሳን በማስመልከት ከአዲስ አበባ እየመጣ ያለውን ተከታታይ ጥያቄ አስረዷቸው። በመጨረሻም አንተ የተባበሩት መንግስታት ሰራተኛ ነህ፣ እንዳንተ አይነት ሰራተኞችን አሳልፈን እንድንሰጥ የሚያስገድደን ሕግ የለም፣ አሳልፈን አንሰጥህም። ነገር ግን በእያንዳንዱ እንቅስቃሴህ የአንተን ደህንነት መጠበቅ አንችልምና ራስህን ጠብቅ አሏቸው። የአምባሳደር ጉሴፔ ሚስትሬታ መልእክት ይህ ነበር። ከዚህ በኋላ የብልጽግናው መንግስት ማድረግ የመረጠው በደንቢቱ አምቢሳ ቢሮ ስር መኪናና መሰል አቅርቦት በተሟላላቸው የደህንነት ሰዎች አቶ ለማ መገርሳን መከታተል ነው። ነገሩ አሁንም የተቋጨ አይመስልም። ጥያቄው ግን መሰረታዊ ነው። አሁን ካሉት የብልጽግና ባለስልጣናት ሁሉ ለአብይ አህመድ ከለማ መገርሳ በላይ ምን ውለታ ሊውሉ ይችላሉ? አሁን ያሉት የአገዛዙ ሹማምንት በሙሉ ተደምረው የሚሰሩት ስራ ለአብይ ያለው ዋጋ ለማ መገርሳ ካደረጉላቸው ይበልጣልን? ለመሆኑ ለለማ ያልሆኑ አብይ ለጌዶን ጢሞቴዎስ ወይም ለአገኘው ተሻገር፣ ለተመስገን ጥሩነህ ወይም ለሽመልስ አብዲሳ ሊሆኑ ይችላሉ ወይ? ለማን የሚያሳድዱት አብይ ለዳንኤል ክብረት የሚመለሱበት ምክንያት አላቸው ወይ? እንደ ለማ ወንበር ከመልቀቅና እንደ ዳንኤል ክብረት ከማለቅለቅ የትኛው ከባድ ነገር ነው? በለማ ላይ የጨከኑ ለማን ለመያዝ ኤታማዦር ሹሙንም ፖሊስ ኮሚሽነሩን የሚያሰማሩት አብይ ነገስ ለኔ ይመለሳሉ ወይ ብሎ የሚጠይቅ የብልጽግና ሰው እንዴት ጠፋ? እነዚህ መሰረታዊ ጥያቄዎች ናቸው። በእርግጥ ጠቅላይ ሚኒስትር አብይም ለብልጽግና ባለስልጣናት እቅጩን ነግረዋቸዋል። የፓርቲው ስራ አስፈጻሚ አባላት በተሰባሰቡበት አዳራሽ ውስጥ የአማራ ክልሉን ፕሬዝዳንት አረጋ ከበደን እማኝ አድርገው ለማኝ አደርግሃለሁ ብለዋቸዋል። እንዴት የሚለውን ከመመልከታችን በፊት ለመሆኑ ለማና አብይ እዚህ ያዳረሳቸው ምክንያት ምንድነው? ለማ መገርሳን ለቁም እስር የዳረጋቸው ጄኔራል የትኛው ነው? ጄኔራሉ እሳቸውን ከማሰሩ በፊት ጠቅላይ ሚኒስትር አብይ አህመድ በአንድ ማለዳ ተነስተው በአቶ ለማ መገርሳ ቤት የተገኙትና በመኪና አሳፍረው የወሰዷቸው ለምንና ወዴት ነበር? ለመሆኑ ለማ ከሀገር እንደወጡ የተደረገበትን ሁኔታ የመሩት የውጭ ሀገር አምባሳደር የት ሀገር ተወካይ ነበሩ? አሁን ያሉበትን ኃላፊነት አግኝተው ከኢትዮጵያ ከመውጣታቸው በፊት የነበረው
የእስር ክራሞታቸው እንዴት ያለ ነበር የሚሉትንና እስከዛሬ ያልተሰሙትን መረጃዎች ለመጀመሪያ ጊዜ ዛሬ በዝርዝር እናቀርባቸው። አንድና አንድ ጓደኛሞች ወንድማማቾች ሆነን ነው እየሰራን ያለን። ምናልባት እኔና ዶክተር አብይን የሚለየን ቢኖር ምንም ነገር የለም ከሞት በስተቀር። አቶ ለማ መገርሳ የኔና የአብይ ፍቅር እስከ መቃብር ነው ቢሉም አብይ ግን አንተ ወደ መቃብር ትሄዳለህ እንጂ እኔ ንጉሱም አልሞትም ያሉ ይመስላሉ። ለዚያም ነው አቶ ለማ መገርሳ ሚያዝያ 10 2011 ዓ.ም በመኖሪያ ቤታቸው የተፈጸመውን በማስታወስ ይገለይ ነበር ሲሉ የሚናገሩት። ነገሩን በዝርዝር ለመመልከት በዚያች ዕለት የሆነውን እናስታውስ። በዚያ ሰሞን ቲም ለማ እየተባለ ይነገርለት የነበረውን የኦሮማራ የጥፋት ስብስብ እንደሚመሩ ይነገርላቸው የነበሩት አቶ ለማ መገርሳ ሚያዝያ 9 ለሚያዝያ 10 ሌሊት ከኦሮሚያ ክልል ፕሬዝዳንትነት ተነስተው በምትካቸው ሽመልስ አብዲሳ መሾማቸው ተሰማ። ለማም በውሳኔው አዝነው ጤናቸው ታውኮ አደሩ። በማግስቱ ማለዳም ታምም ያለሁ ብለው ተኙ። ሁለት ስብሰባዎች ግን በአዲስ አበባና በአዳማ እየተካሄዱ ናቸው። የአዳማው ስብሰባ የጨፌው ሲሆን አቶ ሽመልስ አብዲሳን አስምሎ በለማ ይተካል። የአዲስ አበባው ስብሰባ ደግሞ የፓርላማው ነው። ፓርላማው ከያዛቸው አጀንዳዎች መካከል ለማ መገርሳን የመከላከያ ሚኒስትር አድርጎ መሾም የሚለው አንዱ ነው። ይህንንም የመደመር ምዕመናን ገና ከማለዳው የኦሮማራ የፌስቡክ መንጋ አስቀድሞ አሰራጭቶታል። ሆኖም ለማ መገርሳ ታምም ያለው ብለው ወደ ፓርላማ እንደማይሄዱ ታወቀ። በዚህ ጊዜ ነበር ጠቅላይ ሚኒስትሩ መኪናቸውን አስነስተው ቦሌ ማተሚያ ፊት ለፊት ከፓርላማ አባላት አፓርታማ ጀርባ ወደሚገኘው የአቶ ለማ መገርሳ መኖሪያ ቤት የነዱት። በዚያ ሲደርሱም ለማ ተኝተዋል። አብይ ግን አይናቸው በቁጣ ፈጧል። ፊታቸው ማዲያታቸው እስኪታይ ድረስ ብስጭታቸውን መደበቅ አልቻለም። ሆኖም አፋቸው በልስላሴ ይናገራል። ፓርላማው እኮ አፉን ከፍቶ እየጠበቀህ ነው፣ ተነስና ቅበረኝ፣ አንተ ካልተገኘህና ቃለ መሐላ ካልፈጸምክ ችግር ውስጥ መውደቃችን ነው እያሉ የለማን ልብስና ጫማ ከቁም ሳጥን ማውጣት ጀመሩ። በቤቱ ውስጥ የነበሩት የለማ መገርሳ ረዳቶችና ጠባቂዎች ግራ እስኪጋቡ ድረስም ጠቅላይ ሚኒስትሩ ሙሉ ሱፍና ጫማ ከቁም ሳጥን አውጥተው ለብሰህ ተነስ በማለት የተማጽኑም በጥቂቱ ደግሞ የቁጣ ቃና ያለው ቃል አወጡ። ያለ ፈቃዳቸውና ምክራቸው ሳይጠየቅ ከኦሮሚያ ክልል መነሳታቸው ያበሳጫቸው ለማ የጠቅላይ ሚኒስትሩን ሁኔታ ሲመለከቱ አሞኛል የሚለውን ሰበባቸውን ሊገፉበት አልወደዱም። አብይ ያቀረቡላቸውን ልብስ ለብሰው በጠቅላይ ሚኒስትሩ ሹፌርነት በሚሽከረከረው መኪና ፓርላማ ድረስ ሄደው የመከላከያ ሚኒስትር ለመሆን ታምኜ እሰራለሁ ሲሉ ቃለ መሐላ ፈጸሙ። አቶ ለማ በዚያች ሚያዝያ 10 2011 ዓ.ም ከፍላጎታቸው ውጭ የፈጸሙትን ድርጊት ሲያስታውሱ በዚያን ዕለት ያንን ባላደርግ ወዲያውኑ ይገድለኝ ነበር ሲሉ ለቅርብ ወዳጆቻቸው ይናገራሉ። ህዳር 21 2011 እኔና አብይን ሞት ነው የሚለየን ሲሉ የነበሩት ለማ ባጎረሱ